እሺ ከማለት ወደ እምቢ አለማለት ዘመን የተሸጋገረ ነው እንግዲህ አብርሃም ያለው እንግዲህ አብርሃም አሻፈረኝ አሁን ላይ የሩታን ይቅርታ አልቀበልም እያለ ያለበት መንገድ በጣም ያሳዝናል። ቢያንስ ሩታን ፑሽ ማድረግ የለብም አንድ ነገር መርሳት የለብም። ሩታ ማለት ልጅን የሚያክል ህይወትን የሚያክል የሰጠችክ ባለቤትህ ናት። ስለዚህ ያን መርሳት የለብም። ባትፈልጋት እንኳን ይቅርታውን የምትቀበልበት መንገድ በዚህ አይነት መንገድ አይደለም መሆን የለበትም። ይሆናል አይደለ? እሷ እኮ ይቅርታ መጠየቅህ እኮ የሆነ ራሷን አቅላ ወይም ደግሞ ራሷን ዝቅ አድርጋ አይደለም። አንድ ሰው እኮ ይቅርታ ሲጠይቅ ሁሉ ነገር ትቶ ነው አይደለ? በእርግጥ አሁን ላይ አንተ ጋር እምነት የለም። ሩታ እንዴት ነው ይቅርታ ልጠይቀኝ ቻለሽ? ምን አስባ ነው? እኔ አሁን ላይ ከሄርሜላ ጋር ደስተኛ ስለሆንኩኝ ነው ወደ እኔ ህይወት የተመለሰችው። በቀል ይዟት ነው እንጂ እውነት እኔን ወደ አይደለም አይነት ስሜት ነው ላይ አንተ እያንጸባረክ ያለው። ሰላም ሰላም ተወዳጆች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንዲሁም ለቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰቡን ቪዲዮን ደግሞ ላይክ በማድረግ ጀምሮ ዛሬ እንግዲህ ሁላችሁም የራሳችሁን አስተሳሰብና አስተያየት ኮሜንት ላይ አስቀምጡ። በነገራችን ላይ ሩታ የሄደችበት መንገድ ትክክል ቢሆንም ግን አብርሃም አሁን ላይ አርፍደሻል። እኔ አሁን ባለሁበት ህይወት በጣም ደስተኛና በጣም ደስ የሚል ሁኔታ ውስጥ ነው ያለሁት። እኔ ስለምንሽ የት ነበርች ነው። ስለዚህ አሁን ላይ እሺ ከማለት ወደ እምቢ አለ ማለት ዘመን ነው አብርሃም እየተሸጋገረ ያለው። እንግዲህ ራሱን ሁሉ ሲኮፍስ ነበረ። በተለይ ሄርሜላ ትመጣለች፣ ሄርሜላ እንዳታይ እንዴት መጣሽ ሳትነግሪኝ እንዴት እዚህ ድረስ ልትመጪ ቻልሽ? ያው ዝዋይ ድረስ ማለት ነው። ገብቷችኋል አይደለም? እሱ ሳትነግር መሆኑና ለመሆኑ ለእናንተ እንተውና፣ ግን ደግሞ ምንም አይነት ይሄ ፕራንክም ሆነ ምናልባት ከካሜራ ጀርባ ያለው ነገር እንዳለ ቢሆንም ግን ቢያንስ ለእሷ ሪስፔክት የሚባለው ክብር የሚባለው ነገር ልታሳይ ይገባል። አብዛኞቻችሁ ደግሞ ዛሬ እነሱ ጋር ሜጂ አንዳንድ ሀሳቦችን እያየሁ ነበር እና አብርሃምን ደግፋችሁ አብርሃም አትመናት የሆነ በቀል አስባ ነው ተንኮል አስባ ነው እያላችሁ ሀሳብ አስተያየት ሲሰጡ ነበር። በእርግጥ ሁላችንም የመሰለንንና እኛ ጋር ያለውን ስሜት ነው አይደለ ሰዎች የምናጋራው። ግን ደግሞ እነዚህ ልጆች ቢያንስ አብረው ባይመለሱ እንኳን መከባበር የሚባል ነገር አለ። ይሄ መናናቁ ቢቀር ገብቷቸዋል። አንድ ሰው ሲጣላ እኮ ተከባብሮ ነው አይደል እንዴ? ማለት በቃ አንድ ሰው ስትጣሉት ክብር ሊኖር ይገባል። እሱም በራሱ መንገድ ሊሄድ እሱም በራሱ መንገድ ሊሄድ ማለት ነው። አሁን ላይ አብርሃም ሩታ የራሷን ህይወት ስትጀምርና የራሷን መንገድ ስትጓዝ አይ ይሄ መንገድ ትክክል አይደለም ብሎ የሷን መንገድ ለማስተካከል ይሞክራል። እንግዲህ አንድ ሴት ልጅ ስለወለደችና ልጅ ስላላት ቤት ተጨቁና መቅረት የለባትም። ቤት ውስጥ ብቻዋን መኖር የለባትም። በነገራችን ላይ እኮ የህይወት የብዙ ህይወት ነው። የብዙ እህቶቻችን ህይወት በዚህ አይነት መንገድ እያለፈ ነው። የእነሱ ሶሻል ሚዲያ ላይ ስለወጣና በአይን እየታየ ስለሆነ እንጂ አብዛኛው ማህበረሰብ አብዛኛው እናቶች ብቻቸውን የሚያሳልፉት ነው። ይሄ በጣም አሁን ላይ ሲንግል ማም ሲንግል ዳድ የበዛበት በተለይ ደግሞ ዲቮርስ በጣም የበዛበት ጊዜ ላይ ነው ያለው። ነው ፍቺ ለምን እንደበዛ አላቅም። በተለይ በዚህ ዘመን ማለት ነው ከሞት የበለጠ ዋናው እየተመዘገበ ያለው እንደውም የማለት የጋብቻ የፍቺ ሁኔታ ነውና ያ የሚሆንበት ምክንያት ምንድን ነው? እንደገና ደግሞ አብዛኛው እህቶች ወንድሞች በእናንተ በጣም እየተናደዱባችሁ እያዘኑባችሁ፣ ለምንድነው እንደዚህ የምታረጉት? ቢያንስ ለምንድነው ራሳችሁ መመለስ ያቃታችሁ? ለምንድነው ወደ ድሮ ማንነታችሁ የማትቀየሩት? አብርሃም እባክህ ወደ ራስ ተመለስ። እችኛዋ ሄርሜላ አትጠቅምም፣ ልጠቅም የምትችል አይነት ልጅ አይደለችም። ከህይወት ካስወጣት። ምንም ቢሆን የወለደ ሰው ተለያይቶ አይለያይም። እንግዲህ ብዙ ሀሳብ እንሰጣለን፣ ግን ደግሞ አንዳንዴ በራሳችሁ ጫማ ላይ ሆናችሁ ስለዛኛው ሰው ቁስልም ሆነ ማንኛውም ነገር አይሰማችሁ። ለምን እናንተ ስለራሳችሁ ቁስል እንጂ ስለዛኛው ቁስል አታውቁም። የሰው ልጅ ልብሱ የሚሸፍነው ብዙ ነገር አለ። በነገራችን ላይ አንዳንዴ እናቶች ቤት የማይችለው ገበና፣ ቤት የማይችለው ጓዳ ጎድጓዳ የለም ይላሉና ሩታ ግን እኔ እውነት ለመናገር በጣም ቆንጆ ኳሊቲ ያላት በጣም ስማርት የሆነች በጣም ይሄ እንዴት ነው ከሰዎች ጋር የሆነ የምትግባባበት የሆነ ሶሻል ላይፏ ሶሻል ይሄ ከሰዎች ጋር ኮሚኒኬት የምታደርግበት ሁሉ ነገር በቃ የሆነች ኩል የሆነች ናት። ዛሬ ግን ከአብርሃም ጋር እንደዚህ መሆን የለባትም። ለምን በቃ ይሄን ነገር አብርሃም እንደማይቀበለው በነገራችን ላይ ይሄን ይቅርታ ስትጠይቀው እንደማይቀበለው ሳታውቅ ቀርታ አይደለም። እርግጠኛ ነኝ አይፈልግም። ወይም ደግሞ ሌላ ገና ብዙ ይሄ እንዴት ነው ከዚህ በፊት እንግዲህ እሱ ይቅርታ ሲላት ኖሯል።
አሁን ደግሞ እሷ ይቅርታ እያለችው እንግዲህ ነገሮች እየተራዘሙና እየተንዛዙ ሊሄዱ ነው ማለት ነው። ለምን አስፈለገም? በቃ ማለት ያለው ነገር ይፋ ማሳወቅ ነው። አይ በቃ ለኦዲየንስም ቢሆን ኦዲየንስም እኛን እየተሰላቸብን ነው። በነገራችን ላይ እኮ አንዳንዴ እኛም መጥፎውን ነገር እናበረታታለን፣ መጥፎውን ነገር ፑሽ እናደርጋለን፣ መጥፎውን ነገር በቃ ያዘው፣ ፍለጠው፣ ቁረጠው እንላለን እና ከዛም አንጻር ይመስለኛል እነሱም የኛን ሀሳብና ሴት እያዩ በየጊዜው አዳዲስ ነገር የሚሰሩት እንግዲህ እንደምታውቁት አሁን እውነት እኔ ለራሴም ጥያቄ የሆነብኝ ሩታ እውነት ትክክለኛ ስሜት ተሰምቷት ነው? እውነት የይቅርታ ልብ ኖሯት ነው? እውነት ከሱ ጋር መመለስ ፈልጋ ነው? እስኪ እናንተ ብትሆኑ እንደ አንድ ሴት ወይም ደግሞ እንደ አንድ ባሏን እንደምትወደው እንስት ባላችሁ ሌላ ሴት ጋር ሄዶ ማግጦ እንደፈለገ ሆኖ እንደፈለገ ይዛችኛዋን እርቃን እየነካካት የደባበሰት እንደፈለገ ሆኖ ሲመጣ ትቀበሉታላችሁ? አትቀበሉት? ምንም ልጅ ቢኖራችሁ፣ አዎ ልጅ ቢኖርም ግን ደግሞ የሆነ የራሳችሁ ክብር አላችሁ። በቃ ማለት ሰው ከክብራችሁና ከድንበራችሁ ካለፈ የሆነ እናንተ የምታረጉት ነገር ይኖራል እንጂ ማንኛውም ሰው እየመጣ የራሳችሁን ይሄ መስመራችሁን ሲጥ ዝም አትሉትም። ድንበር ለሆነ ነገር ማብጀት ግድ ነው። የሆነ ድንበር አስፈላጊ ነው። ገብቷችሁ አይደለም? ስለዚህ አሁን ላይ እነሱ እምነት የለም ሁለቱም ጋር። አብርሃምም እቺ ልጅ ወደ እኔ ጋር የመጣችሁ ወደኛ ፍቅራይ ወይ ደግሞ ፍቅሯ አግርሽቶባት ሲሆን በቀል ለበቀል ነው። እኔ አሁን እሺ ብላት ደግሞ ከሄርሜላ ጋር አሁን ላይ ደስተኛ ስለሆንኩኝ ከእሷ ጋር አለያይታ ጭራሽ ከሁለቱም ያጣው እንዲሆን ነው። ከዚህ ፊትም ተናግሯል። በቃ ማለት እሱ ከሁለት ያጣውን አይፈልግም። ሩታንም አቶ ሄርሜላንም አቶ በታሪክ አብሮ መሆን አይፈልግም። ገብቷችኋል አይደለ? እና እውነት ለመናገር ሁላችንም ሀሳባችን በተለይ ለልዑል ሲሉ ለልጃቸው ሲሉ ነገሮችን ማስተካከል ቢሹ መልካም። ሩታ ደግሞ አቃጣይ ነች እኮ በነገራችን ላይ አንበሳ ነብር አይደለች። በነገራችን ላይ ሩታ ማውቃ ሊሆን ይችላል ይሄን ነገር እያደረገች ያለችው እንደ እኔ እስከማናን ሰው ብላ ሊሆን ይችላል። ለምን እንደምንም ብላ ያው የአብርሃም ልብ ታውቀዋለች። በነገራችን ላይ ያው ባለቤቱ አይደለች፣ አብረው ብዙ ነገሮችን አሳለፈ የለ። ስለዚህ ምናልባት ሩታ ራሱ የሆነ ነገር ልታደርግም ሊሆን ይችላል። ለምን በጣም እሷን አናዷታል። በጣም በሚያደርገው ነገር ትናደዳለች። ምናልባት ሚዲያ ላይ ስለማይታይ ይሆናል እንጂ በእርግጥ ትናደዳለች። አንድ የምትወዱት የምታፈቅሩት ባላችሁ ከሌላ ሰው ጋር ሆኖ ስትወት አዎ ኦፍኮርስ ያናድዳል። እውነተኛ ፍቅር ሲሆን ያናድዳል። ማለት አንዳንዴ ቅናትና ንዴትም ያው አይነት ቢኖረውም ማለት ነው። ቆንጆች እና እያልኳቸው ያሉት ነገር ቢኖር ሩቲ እውነት ትክክለኛ ስሜት ተሰምቷት ነው የሚለው ነገርም ትንሽ ግራ ያጋባል። አብርሃምም እንግዲህ እስከ 80 መቅደድ ድረስ እኮ የደረስ ነው አንቺ ራስሽ አልፈልግም ብለሽ ነው። እኔ እንደውም 80 ለመቅደድ በጣም ዘግቼ ነበር አልፈልግም ብዬ እና በቀን እየመጣሽ እየነዘነሽ እየጨቀጨቅሽ 80 እስከ መቅደድ ደረጃ እኮ ተዳርሰናል። አሁን ላይ ምንድን ነው የታየሽ? ከዛ በኋላ ራሱ ነገሮች በይቅርታ ለማሳለፍ ሞክረን ከአንዴም 3 ቀን እንግዲህ አብረን ቆንጆ ጊዜያቶችን አሳልፈን ከዛ በኋላ ደግሞ በቀል እንደሆነ ነግረሽኛል። ስለዚህ አሁን ላይ እኔ ለአንቺ ምን አይነት እምነት ይኖረኛል? እንዴት ብታስቢው ነው አሁን ላይ መተሽ ይቅርታ የምትጠይቂኝ? የሆነ ጥንስስ አስበሽ የሆነ ጥንስስ ጠንስሽ ነው እንጂ በሰላማዊ መንገድ አይደለም ወደ እኔ ህይወት ተመልሽ የመጣሽው። እና እባክሽ እኔ ያለሁበትን ህይወት ወደዋለሁ። በቃ አብርሃም እኔ ያለሁበት ህይወት ተመችቶኛል። ሄርሜላ ከኔ ጋር ባላት ነገር እሷም ደስተኛ ነች። አዎ በእርግጥ አሁን ላይ ሄርሜላ እንደምትፈልገው ነው እየሆነችለት ያላችሁ። ገብቷችኋል አይደለ? አንድ ወንድ ልጅ በቃ እንደሚፈልገው ነው እየሆነችለት ያለችው። ሲቀጥል ደግሞ ያው ወንድ ልጅ በክብሩና በወዱ አይደራደር የሚባለው ነገር መሰመር አለበት። ያው ሄርሜላ እንደምታውቁት እንግዲህ ከአብርሽ ጋር ስትሆን ሁሌ ፈታ ነው፣ ሁሌ መሳቅ ነው። ቢቆጣት ቢናገራት ራሱ ደባብሰው ምናምን ነገር የምታሳልፈው እና አትናገረውም። የሆነ በቃ በጣም ነው የምትንከባከው። ከዛ አንጻር ይሄ ልጅ ወደዛችኛዋ የማይሰብበት ምንም መንገድ የለም። ገብቷችኋል? ወንድ ልጅ ያው ጭቅጭቅ ንዝንዝ አይወድም፣ ይሄ ይታወቃል። ግን ደግሞ አንዳንዴ ተነጋግራችሁ ግዴታ የራሳችሁን የሆነ ችግር መፍታት ግድ ነው። ብቻ በዛም ወጣ በዚህም ወረደ። አብዛኞቹ እንግዲህ በእናንተ ዙሪያ ያሉት እናንተ ማስታረቅ፣ በተለይ ዴቫ እውነት እግዚአብሔር ያክብርክ። በራስክ በቻልከው መጠን ሁለቱንም መክረ ሶስተኛም ሄርሜላንም ያለውን ነገር ነግረካት ያለችበት ሁኔታ ጥሩ እንዳልሆነ ትክክል እንዳሉ ሄደች ያለችው ራሷን ቆም ብላ እንድታዳምጥበት ቢያንስ በሁለቱ መሀል ልጆች እንዳሉ እንድታስብበት እንደ ወንድም አድርጎ ሲመክራት የነበረው ነገር እኔ እውነት ለመናገር እስካሁን ራሱ አለ። ለምን አንዳንድ ሰዎች ለማስታረቅ ሲሉ አንዱን ወገን ብቻ ወግነው ወይም ደግሞ የዛኛው የተጎጁ ቤተሰብ አካል ሲሆን ደግሞ በጣም ለዛኛው ሰው የሆነ ያግዛሉና እንደዛ ሳይሆን እሱ ለሁለቱም ይሄ ሚዛናዊ በሆነ መንገድ ነበር ሁለቱም እንዳጠፉና
ከጥፋታቸው ቢችሉ መመለስ ቢችሉ ነገሮች ለልጃቸው ሲሉ ቢያስተካክሉ ዋጋ ቢከፍሉ ነገ ልጃቸውም ከተጠያቂነት እንዲድኑ ነገ አድጎ ይሄንን ታሪካቸውን ይሄንን ሂስተሪያቸውን ነገ ባግራውንዳቸው ማወቅ አይቀርምና ከዛ አንጻር ነው የኔ ወዶች በጣም ነው የማመሰግነው። ወዳችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ።